ለምንድን ነው የሚሞተው? አንተ ክብር የሚወድልህ ወንድ ስላልሆንክ ትወጣለህ። የፈለገ በአጣፋ እንኳን ጥፋቴን ተሸፋፍኖ ማለፍ ይቻላል አይደል? በነገራችን ላይ በጣም ነው የሳኩትኝ። ማለት የፈለገ እንኳን ባጠፋ ጥፋት የተሸፋፍኖ ማለፍ አለበት። ተሸፍኖ የሚታለፍና ሳይሸፋፈን የማይታለፍ የጥፋት አይነት አለ። ኢስ ዲፈረንት ኢዚ የሆነ ምናምን ጥፋት ቢሆን ኦኬ፣ ያ ቀለል ያለ ጥፋት ቢሆን ችግር የለው። ነገር ግን ደግሞ ለነገ ያስቀመጧትን ለነገ ልጅ ወልድልሻለሁ፣ ሚስቴ ነሽ፣ የልጆቼ እናት ነሽ እየተባለች አንድ ሴት ልጅ እየተሰከሰች ከዛ ደግሞ ዞር ዞር እየተባለ ለካችት እየተደረገባት ከዛ በኋላ ስታቅ ልክ ያቺ ልጅ ሸፋፉና እንድታልፍ ነው የሚፈለገው። ደስ የሚል ነገር ነው። በነገራችን ላይ ብሩኬ ግን በጣም እኮ ነው የምትሰክሳል። ምን አስበሽ ነው አባትዬ? አሁን በጣም እያሳቀኝ ነው። የምሬን ነው የምላችሁ። የሰውዬ ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እኔ ዛሬ በዚህ ቪዲዮ ሳልሰራ አልተኛም ብዬ ስራ ቢዚ ነበርኩኝ፣ ግን መስራት አለብኝ እና መስራት አልፈለኩም። ግን የብሩኬ አባባል በጣም ስላሳቀኝ እስቲ ትንሽ አጠባ ላድርገው ብዬ እኮ ነው። ቢታጠብ የማይጠራ ሰው። ሌላው ደግሞ ሀይሚዬ ወንድ ልጅ ናውጣ ከቤት አይባልም። ኖ ይሄ ተሳስተሻል። ናውጣ ከቤት ክብር አይወድልም አይባልም። ወንድ ልጅ ምን መሰለሽ፣ የፈለገው እንኳን ቢበድልሽ የፈለገው ያክል እንትን ላይ ከአቅምሽ በላይ ቢሆን እንደዚህ ነገ መልሳችሁ ለምትገናኙት ክብር ዝቅ የሚያደርግ ንግግር ናውጣ ከቤት አይባልም። እንደ ህፃን ማለት ነው። ብሩኬ ደግሞ ጥፋቴን ሸፎንፉነሽ እለፊልኝ የማለት መብት የለህም። ምክንያቱም አንተ ከ30 ሴት ጋር እዛ ሄደ ትጋደማለህና እሷ ባወቀች ሰዓት እነዛ የተጋደምካቸውን ሴቶች ልትሸፉንልህ ወይንም ልትደብቅልህ ግዴታ የለባትም። ገባክ? ስተትህን አምነህ ተቃብለክ እንደ ሴት ልጅ ደግሞ እንደ ተበዳይ የፈለገችውን ነገር እንኳን ብትናገር አምነህ መቀበል አለብክ። ማን ስለሆንሽ ነው ምናምን ኖ ሃይማኖት ታደሰ ስለሆነች አንተም ብሩክ አለማየሁ ስለሆንክ አይክ አንተና እሷ ሃይሚዬ ውስጥ ትልቅ መናናቅ ተፈጥሯል። በአሁኑ ሰዓት በጣም ተናንቃችኋል። በጣም እያስጠላባችሁ ነው። በነገራችን ላይ ሁለታችሁም እያስጠላባችሁ ነው። ነገር ግን ደግሞ ሃይሚ በዚህ መልኩ ቀብረር ብላ ስለመጣች ደስ ብሎኛል። በባለፈው ዕለት ራሱ ሃይሚ ቀብረር ብለሽ መተሽ ሙድ ያዥባቸው፣ ልጅቷንም ካገኝሻት ሙድ ያዥባት ብዬ ነበረ። አንተ ላይ መታ እንደዚህ ቀብረር ስላለችብህ ደስ ብሎኛል። በቃ እንደዚህ ነው፣ ሳትናድር ሳትበሳጭ ምናምን ነገር በእንደዚህ አይነት አክሰንት ውስጥ ሆና እንደዚህ በመሆኗ እኔ ደስ ብሎኛል። ነገር ግን ደግሞ ይሄ እንደ ህፃን ልጅ ናውጣ ምናምን አይባልም። ሃይሚዬ ምን መሰለሽ፣ ወንድ ልጅ በክብሩ አይደራደርም። ምንም ያክል እንኳን ቢበድልሽ፣ ምንም እንኳን ያክል ትልቅ ጥፋት ቢኖርበት እንደዛ አይባልም። ምክንያቱም ይሄ ቤት የአንቺ ብቻ አይደለም፣ የጋራችሁ ቤት ነው። የጋራችሁ ቤት ነው። ይሄ ከቤቴ ናውጣልኝ ምናምን ኖ የጋራችሁ መሆኑን እያወቅሽ ናውጣልኝ ምናምን ነገር አይባልም። ሶ የሆነ ሌላ ነገር ነው እዚች ጋር መጠቀም የነበረብሽ እኔ እንደተረዳሁት እንደ ሴትነት። ምክንያቱም ይሄ ምናልባት አንቺ ተበዳይ ነሽ፣ አይኖ ሙሉ ለሙሉ ተበዳይ ነሽ። ነገር ግን ደግሞ ምን መሰለሽ፣ በዳይ የሆኑ አካላቶችን እንደዛ አድርገሽ አይደለም ከህይወትሽ ልታስወጫቸው የምትችይው። በእንደዛ አይነት መንገድ አይደለም። ምክንያቱም እንደነዛ አይነት አጓጉል ቃላቶች መናናቅን ይፈጥራሉ። ሌላው ነገር ደግሞ ብሩኬ ስለጀመርከው ፕሮሰስ ምናምን ነገር ላወራኸው እሱ እኮ በራስህ ጥፋት ነው፣ በራስህ ችኩልነት ነው። ይሄንን ሁሉ ስህተት በራስ ላይ ብር ስለተረፈ ነው፣ ሀብታም ስለሆንክ ነው። እና እዚህ ጋር መተክ ፕሮሰስ ጀምሬ እንደዚህ ጠፍቶብኝ ምናምን እነዛ ላሞች እኮ ጅሎች ናቸው። እዛ ትክታክ ላይ ተሰቅለው የሚውሉ ብር አዋተው እንላክልህ ይላሉ። እና እንደዚህ እያልክ አትሰክሳቸው። እነዚህ ላሞች ተሰብስበው ብር እንላክልህ ተቸግሯል ብለው አለቃቅሰው ሶፍት ይዘው ንፍጣቸውን እየጠራረ
ካደረጉ ነገ ቡቡዬ እኛ እያለን መቸገር የለብን ብለው ሽንት ቤት ያጠቡበትን ብር አዋጥተው ይልኩላል። ተው ብሩክ ተው፣ አሰክስ ተው። ድራማ ነው እየሰራችሁ ያላችሁት። የትም ልትሄድ አላሰብክም፣ ግን ዝም ብለህ አትሰክስ። ጥሩ አይደለም እንደዚህ መሰከስ። ብዙ ብር አጥቼበታለሁ ምናምን ነገር። ስንት ብር ነው ያጣሽው አባትየዋ? ዛሬ እየሳኩ ነው የምሰራው እኔ። አይመለከተኝም ይሄ ሁሌ ጭቅጭቅ። ሌላው ነገር ደግሞ እንደዚህ የሚያስለፈልፍ ብሩክ አንገት ላይ ያደረግከው ያደረገችልህ ሀብል ነው። አውልቀህ ጣለው። ምንድነው ይሄ? እንደ ምንድነው ይሄ? 30-40 ወንድ እንደቀጠረ የሴት 4 እና 5 ሀብል አንገት ላይ ይዘህ የምትዞረው እንዴ? አንድ ሀብል ስታደርግልህ 3 እና 4 ሀብል ደጋግመህ እንድታስር አደረገችህ እንዴ? ምንድነው እንደ ሴት ልጅ እንደዚህ መደራረብ? ደራርበው ችግር የለም። ልጅቷ ያደረገችልህን ግን አውልቀህ ጣለው። ምክንያቱም አሁን ከራስ ጋር አይደለም የምትናገራቸው ነገሮች ምናምን ነገር ልክ አይደሉም። ምክንያቱም ከሀይሚ ጋራም ሊያስማማቸው አልቻለም። አውጣ ብለሃል ሀይሚም ደጋግማ፣ አንተም ልትዋጣው አልቻልክም። በፍቅር ግን እንለምንህ አውጣው ብሩኬ። ሰላም እንድትሆን ተፈለክ። እዚህ መሀል ቤት ቀረው ምናምን ለፕሮሰስ ያደረግኩ ብር ከሰረብኝ ምናምን እያልክ ነው። እና ከኪሳራ ደግሞ እንድትድን መስቀሉን አውጣው የተደረገልህን። ሌላው ነገር ደግሞ ብሩኬ አንድ ነገር ማለት ፈልጋለሁ እዚች ጋር ሀይሚ አንተ ሀይሚን ሰላሟን እስካሳጣሃት ድረስ ሰላም መስጠት ፍቅርን መስጠት እስካቃተ ድረስ እሷን ደግሞ ሰላሟን እስከፈለገችው ድረስ ከቤት የማስወጣት መብት አላት። ነገር ግን ደግሞ አንቺ እና እኔ የ80 ባልና ሚስት አይደለንም ብለህ የመኮፈስ ምናምን ነገር መብት የለህም። ምክንያቱም ልክ እንደ 80 ሚስት አድርገህ ነው ስሰክሳት የኖርከው። እዚች ጋር ደግሞ እኛ ሀቅ አለን። እነ ነገ የልጆቼ እናት የ4 ልጆቼ እናት ምናምን ነገር እንደምታገባት የልጆቼ እናት አድርገ ከዛም በላይ ምናምን ነገር ብዙ ነገር ብልሃታል። ያ ከቃል ኪዳን በላይ ነው። ያ ቃል ልክ እንደ ቃል ኪዳን በለው። ቃል ኪዳን ቀለበት ታስሮ ባናየው ራሱ ነገር ግን ደግሞ ቃል ራሱ ከአንደበት ማውጣት ራሱን የቻለ ቃል ኪዳን ነው። ስለዚህ ከ80 ሚስትክ አትተናነስም። እንደ 80 ሚስትክ አድርገህ ስላሰብካት ነው አራለ እንዴ የልጆቼ እናት ገነመኔ ምናምን ቅማምዬ ብዙ ነገር አለ። ስለዚህ እኔና አንቺ 80 ባልና ሚስት አይደለንም፣ ከዚህ ቤት የማስወጣት መብት የለሽም ምናምን ነገር። ሰላሟን እስካሳጣት ድረስ የማስወጣት መብት አላት። ነገር ግን ደግሞ ሀይሚ በእንደዛ አይነት መንገድ አይደለም አንተ ልታስወጣ የምትችለው። እንደ ህፃን ልጅ ውጣልኝ ከቤቴ ምናምን ብላ አይደለም። ይሄ ልክ ይሄ የምቋወመው ሀሳብ ነው። ነገር ግን ደግሞ በፍቅር የማስወጣት ሙሉ ለሙሉ መብት አላት። ሰላሟን እስካሳጣት ድረስ ያችን ሴት እስካገኛት ድረስ ያችን ሴት ቤት ውስጥ እየኮተትክ በር ከፍተህ የምታስገባት ከሆነ ደግሞ ከምንም እና ከማንንም በላይ የፈለገችውን ነገር የመወሰን መብት አላት። ያችን ልጅ ስሟን 30 ጊዜ የምታነሳ ከሆነ የሆነ ነገር እንዳለ ደግሞ እኛ እንጠረጥራለን። ዝም ብለክ 30 ጊዜ እንደዚህ በምድር አታነሳትም፣ አትጥላትም የሆነ ነገር ከሌለ በቀር። ፍፄን እዚች ጋር አንድ ነገር ማለት ፈልጋለሁ። ከቤት ለምን ትወጫለሽ? ቤትሽን ማስከበር ያለብሽ አንቺ ነሽ ላልከው በቅድሚያ እሷ ብቻ ሳትሆን በቅድሚያ ብሩኬ ራሱን ማስከበር ሲችል ነው ሀይሚ ቤቷን ልታስከበር የምትችለው። ገባክ? እዚህ ጋር አባዋራ ተቀምጦ እማዋራ ግን ደግሞ የበለጠ እኔ ፈራጅ ቆራጭ ነኝ ልትል አትችልም። አባዋራው ከፈቀደ ድረስ አይደለ እንዴ? እስከ አንተ በረንተ ቦታ ሆነ አስበው ይሄን ነገር። ብሩኬ ደግሞ ሀይሚ አንድ ነገር ስትናገር ይነዝርሃል። ተነስና ብረር ይልሃል። ቤቴን ማስከበር የምችለው እኔን የሚያስከብረኝ ወንድ ሲኖር ነው አለች። ሺ ኢዝ ራይት። የተናገረችው ነገር ልክ ነው። ሺ ኢዝ ራይት። ነገር ግን ደግሞ አንተ ይነዝርሃል። አዋፍሽን አትክፈች ምናምን ብሎ ተነሳክ። ልክ እኮ ነች። አንተ እሷን ማስከበር ስትችል ነው እሷ ቤቷን ልታስከበር የምትችለው። አንተ ግን በሩን ከፍተ ተገባክ ለማንንም ወበኔ ሴቶች። ሀይሚ ደግሞ ቤቷን ልታስከብር አትችልም። ከአንተ በላይ ልትሆን አትችልም። ገባክ? እኔ የበላይ ነኝ፣ እኔ ነኝ የቤቷ ኃላፊ ብለህ አንተ ቤቱን እስከለቀቅከው ድረስ ሀይሚ ግን እኔ ወሳኝ ነኝ፣ ፈላይ ቆራጭ ነኝ ልትል አትችልም። አይክ አንተ እሷን ማዳመጥ አትችልም። አንዳንድ ጊዜ ብድግ ያደርግሃል። ጥሩ እያወራችሁ በመሃል ቆብ ያደርጋል እንደ ቆቅ። ተረጋጋ። ካምዳዋን ቤብ
ካም ዳውን ሃይሚ ቤብ ፕሊዝ ካም ዳውን። የከሰረው ብሩ ትዝ ሲለው ብረር ይለዋል። መዋጫው ዋተን መስጠት አለብን ወይ ጉድ!